መዳም ቤት ውስጥ እንግዲህ እንደምታውቁት አንዳንድ መዳሞች ጠንቋይን ነው የሚያምኑት። ከሰው ከፈጣሪ የበለጠ ከሰው የበለጠ ጠንቋይን ነው የሚያምኑት። እና ልጅቷ የመዳሟ ልጅ ስትታመም እቺ ልጅ ናት ቡዳውና ልጅቷን የበላችው እና እቺ ልጅ ካልሞተች የአንቺ ልጅ መዳን አችልም የሚል ትእዛዝ ሰጠ ጠንቋዩ ማለት ነው። በቃ ሞት ፈረደባት ማለት ነው። ከዛ በኋላ መዳሟ የጠንቋዩን እንትን ይዛ እቺ ልጅ ለመግደል ቤት ተዘግቶባት በጣም ያሳዝናል። ድህነት ጠንቋይ እንትንም ቡዳም አድርጎናል፣ ብዙ ነገር አድርጎናል ድህነት። እና እቺ ልጅ ተዘግቶባት ካለበት ቦታ ትገደላለች። በቃ ረመዳን ይውጣ ጾም ይውጣ አይ አሁን ትገደል በሚለው ላይ ቤተሰብ ሲከራከሩ ትሰማለች። እየተገደልኩ ነው ብላ ድምፅ እኔ ጋ አለ፣ ድምፅ እኔ ጋ አለ ማለት ነው። ለሀቢባም ይላካል። ትናንትናም ሰምታችኋል። ሊገሉኝ ነው እንደዚህ እንደዚህ ለታመመችዋ ልጅ ተጠያቂ እኔ ሆኛለሁ እና ሊገሉኝ ነው ምናምን ብላ ድምፅ እያሰማኝ ነበረ እህታችን። ከዛ በኋላ ከዛ ቤት በመስኮት ወጥታ ሄዳ ፖሊስ ጣቢያ እጅ ትሰጣለች ማለት ነው። ከምሞት ብላ ማለት ነው። ፖሊስ ጣቢያ እጅ በሰጠችበት ቦታ እነሱ ያሉት ነው እንግዲህ እንጂ እንትን አለው። ፖሊስ ጣቢያ እጅ ከሰጠች በኋላ ፖሊሶች ቀጥታ ቢሮ ጋር ደውለው ወደ ቢሮ ያስረክቧታል። ቢሮ ከደረሰች በኋላ የሆነ ቪዲዮ አለ እኔ ጋር ራሷን ሰቀለች ያሉት ቢሮዎች ማለት ነው። ራሷን ሰቀለች ልጅቷ በሻርብ ብሎ ሽንት ቤት ውስጥ እንትን ሻወር መታጠቢያ የለም የሚከፈተው ተንበርክካ ሻርብ እዛ ላይ ስራ ተንበርክካ አንገቷ ላይ ጠምጥማ ሻርቡን ተንበርክካ ሞተች። የማይሆን ነገር ቪዲዮን ላሳያችሁ ይችላለሁ። እናትዮ ከሄደች በኋላ ማለት ነው። እንደዛ ብሎ ቪዲዮ አመጡ። ስንሰማ አንዳንድ መረጃዎችን በቃ ቢሮዎች ከመዳም ጋር ተስማምቶ ልጇ ከምትሞትባት እንግዲህ ጠንቋይ ነው ያላት እንጂ ፈጣሪ አላላትም። ልጇ መኖር የምችለው እቺ ልጅ ከሞተች ነው። አይገርምም? እንደዛ ነው። ከዛ በኋላ እናትየዋ ልጄ እንዴት እንደሞተችና በላ ለማንም ሳትናገር ቢሮዎች ራሳቸው ደወሉላት ለእናትየው። ቶሎ የውክልና ወረቀት በእኛ ስም ይሁ የውክልና ወረቀት ሰው ተለምኖ እንጂ ስንት ሬሳ አስገብታችኋል ወደ ሀገር፣ ስንት ሬሳ አስክሬን ልካችኋል አታውቁም? ኧረ በእናታችሁ ሚዲያ ላይ ወጥቶ ቤተሰብ ውክልና የሚወስድልን ተብሎ ተለምኖ እንጂ ለምኖ ሰው ውክልና አይወስድም። እነዚህ ቢሮ ግን የተለየ ነው። ውክልና ስጡን እና እንጨርሳለን ብሎ ውክልና አጣለው ከዚች እናት ወደ ሀገር ትግባልኝ እንዴት እንደሞተች ተጣርቶ ወደ ሀገር ትግባልኝ ብላ የላከችውን ደብዳቤ ኤምባሲን በማጭበርበር ሌላ ደብዳቤ ያስገቡ አልገባኝም። ለማንኛውም ቀበሯት ልጅቷን እዛ። አያችሁ ልጅቷ አገር ገብታ ትቀበል የሚለው ወረቀት ይዤዋለሁ እኔ ሀቢባ ጋር አለ። እናትየው ልጅቷ አገር ገብታ ዘመድ አዝማድ ባለበት ቦታ ትቀበር ያለችውን ጨልሲ ባባ ቀበሩባት ማለት ነው። አሁን የልጄን አስክሬን እንፈልጋለሁ። የኢትዮጵያ ሕዝብ ድምፅ ይሆንልኝ፣ ልጄ በግፍ ነው የተገደለችብኝ እያሉ ነው። እኛም እንደዛ እያልን ነው። አሁን ገባችሁ? ስለዛ እናት ያላችሁ በተለይ የመዳም ቤት ልጆች ትምህርት ትወስዳላችሁ ማለት ነው። ትምህርት መውሰድ አለባችሁ። ይኸውና ሙባረክ እናትየው በጣም እየተረበሹ ነው። ፎቶውን ብታነሳው የልጅቷን ሚዩት ናቸው። ቆይ ላብራላቸው። ሚዩት እናንተ ኑሩልን፣ እድሜ ይስጣችሁ። በጤና ጋር የምለው ነገር የለኝም። ያጣሁት የአክስቴ ልጅ ነው ያጣኋት። እሷ አክስቴ ናት፣ እማያት አክስቴ ናት። ሽቶ መርጋ ናት። የአባቴ እህት ናት። አይዞሽ እናቴ። አንቺ የት ነው የምትኖሪው? እኔ ማለት ያለሁት። እሺ ከአባነሽ ጋር ታወሩ ነበር? ቀን በቀን ችግሯን ትነግርሽ ነበር? አትነግረኝም። የሆነ ሰዓት ላይ ነግረኝ ነበረ። ከነተኩ ጋር አውርቼ ነበር። ያውቃሉ እነተኩ ወንድሞቿ ማለት ነው። የሆነ ሰዓት ላይ ችግር ውስጥ ነኝ አለች ስትል እንድረስልሽ አቡ የምትባላለች ብዙ አሉ እና ዚዛ ይደርሱልሽ አለ ስላት ይገሉኛል የበለጠ ተይ ብላ ወንድምየውን አስከለከለች እንዳንደርስላት ማለት ነው ብያት ነበረ። ፈርታ ነው ፈርታ። አዎ ልጁ ከሰሙ ይብስብኛል ብላ
አዎ እምቢ አለች ስትል ብለምናትን በዋትሳፕ ገብቼ ሎኬሽን እንኳን ላኪልኝ የቤቱን ቁጥር ስንት ነገር ስላት እምቢ ብላኝ ፈራች። ብያት አቃተኝ። ከዛው እነተኩም ከዛ ደውለውብኝ ተይ በቃ ፈርታለች፣ ወይም ታስገድያታለሽ ወይ ችግር ውስጥ ታስገቢያታለሽ ተይ በቃ ሲሉኝ እኔም ፈርቼ ተኩኝ። እኔም ሰው ቤት ስላለው ማለት ነው። ምንድን ነበር ፍራቷ? ምንድን ነው ብላ የነገረች? እሷ የነገረችኝ ቢኖር ዝም ብላ ነው ሴትዮዋ። በቃ ልትገለኝ ነው አልቻልኩም፣ ይሄን ረመዳን አውጥተን እንገልሻለን ብለውኛል ያለችው። ለምንድን ነው የሚገሏት? ምን አርጋ? ምንም ምክንያቱ አልነገረችኝም። ምንም ምክንያቱ አልነገረችኝም። ያው እንግዲህ ታውቂያለሽ አረቦቹ ምክንያት የላቸውም ብዙውን ጊዜ ማለት ነው። እና እንደዛ ስትለኝ በቃ እኔም ከዛ በኋላ ደግሞ ተረጋግቻለሁኝ። በቃ ተይ በቃ አለችኝ። በቃ ተረጋግታለች ተያሉኝ ወንድሞቿ ማለት ነው። እሺ ብዬ ተኩኝ። ከዛ ከስንት ጊዜ በኋላ ለአንቺ ልጃችን የታመመው አንቺ በቡዳ በልተሹ ነው የሚድነው፣ አንቺን ስንገልሽ ነው ረመዳን ይውጣና እንገልሻለን እንዳሏት አልነገረችም? ቮይስ ላይ እንደላከችው ኛ አልነገረችኝም። እሱም ከዛ በኋላ ነው የሰማሁት። አልነገረችኝም ለእኔ እሱ እውነቱን ስናገር ማለት ነው። እና ከዛ በኋላ እንግዲህ ያው ጠፋች፣ አልተደዋወልም፣ አልቆየም ይሄ ነገር 15 ቀን ያህል አላወራንም። ከዛ በኋላ ግን የሆነ አላደለም የለችም ወጥታ ፖሊስ ጋናት ብለው እንደተኩ ነገሩ ወንድሞቿ ማለት ነው ከኢትዮጵያ። ራሷን ለማዳን ከዛ ቤት ወጥታ ፖሊስ ጋር ሄደች። ፖሊስ ጋር ገብታለች። ከዛው ከፖሊስ ጋር ደግሞ ቢሮ ነው ያለችው የሚባል ነገር ሰማሁኝ። ከዛው እንደምንም ቤተሰብ የቢሮውን ቁጥር አፈላልጎ ምን ብለው ከዛ ከኢትዮጵያ እህቴም አለች። አሁን ትናንትና ውዬ ልነግርሽ የምፈልገው ማለት ነው እኔ መዲና የምትባል አጓራ እንትን ሪከርድ ላረጋት ብዬ ያን ሁሉ ሪከርድ ያወጣሁት እኔ ነኝ። ስሜ ቅድስት ያልኳት ቅድስት አይደለውም። እኔ አዲሴ ከበደ መርጋ ነኝ። አውቀሽ ነው ቅድስት? ለእሷ አውቄ ነው እንደዛ ያልኳት ኢንፎርሜሽን ለመሰብሰብ ብዬ ማለት ነው እንጂ ስሜ እዛ ቮይስ ላይ ለምንድን ነው ደጋግማ በአላህ ይዤሻለሁ እጅሽን ከዚህ ጉዳይ አውጪ የምትልሽ? በቃ እኔ ለእነ አቡ ጋር አስተላልፋለሁ አልኳት። አስተላልፌ አቁም ተናገር እጅሽን ከዚህ ጉዳይ አውጪ በአላህ ይዤሻለሁ ተይ ችግር እንዳይመጣብሽ ምናምን የምትልሽ ለምንድን ነው? እሷ የቢሮ ባለቤት ሆና ውክልና ተሰንቷት ኃላፊነት መውሰድ ሲገባት ምን ለመደበቅ ፈልጋ ነው አንቺን ጉዳዩን እንድትታዩ እጅሽን እንድታወጪ የምትልሽ? ይኸው እንደዛ ስሜታዊ ሆኜ ቮይሱ ላይ እንደምናገረው ለእነ ሀቡ ጋር አስተላልፍሻለሁ። እኔ በዋዛ እንላቀቅም። እኔ ያለሁት ኢማራት ነው። ረጅም ዓመት የሰራው ሰው ነኝ። ብዙ ነገር አውቃለሁ ብዬ አስፈራርቻት እውነታውን ነገር እንድትናገር እና ሪከርድ ላረጋት ነበር። ከዛ በኋላ ግን እሷ እጅሽን አውጪ ወደሚለው ነው የመጣችው። ለምን ባዳ መስያት አለው? እኔ ባዳ አይደለሁም፣ ያክስቷ ልጅ ነኝ። ውስጤ እየተቃጠለን በይን እየጠረኩኝ ነው እሷ ማውራት። እህቴ ናት እና አታውቅም። እና ከነ ሲስተር ጋር ራሱ አሁን ትናንትና የደወልሽላት ጽጌ ማርያም ከበደ እህቴ ናት፣ የኔ እህት ናት። እሷ የምታውቃት ግን መዲና የምታውቃት በእሷን ያክስት ልጅ ጽጌ ያክስት ልጅ እንደሆነች፣ እኔ ግን ከነሱ ጋር ምንም ዝምድና እንደሌለኝ ምንም ነገር ትውውቅ እንደሌለኝ አርጌ ነበረ መዲናን ሰውራት የነበረው። የሀገር ልጆች ነን። ድሮ ወሊሶ አውቃለሁ፣ ወሊሶ የሚባል ሀገር። አሁን ግን ወሊሶ አዲስ አበባ ከገባው ቆይቻለሁ። ከዛው ኢማራት ከመጣው ረጅም ዓመት ነው ምናምን እያልኳት ነው ያወራዋት። በዛ የተነሳ ነው ያንን ሁሉ ቮይስ ሪከርድ አድርጊያት ያንን ወደ አዙ አስተላለፍኩኝ። እኔ በጣም እንትን ማለት የጀመርኩት ቆይቻለሁ። አዙሽ ትነግርሻለች። በጣም አንቺ ቤት ለመግባት ብዙ ጥረት አድርጌ ነበረ። ብዙ ጥረት ልገባ አልቻልኩም። እንደገናም አዙ ጋር ገብቼ ብዙ ነገር ነግሬያታለሁ ለአዙ። እንደገና ይሄ እንደገና የአዲስ አበባ የእንትኑ ወረቀቶቹን እንዳለ የልጅቷንም ሁሉ ነገር ኢንፎርሜሽን ለአዙ የላኩላት እኔ ነኝ። ሪከርዷንም ሳይቀር ማለት ነው። ስሜ ቅድስት ነው ብዬ ከእሷ ጋር እና አዙዬ የተፈጠረብን ነገር በጣም ከባድ ነው። አቡዬ እኔ ምን እንደምል ብቻ አላውቅም።
እኔ በጣም አዚዛ በውስጥ የምታውቀው መናገር የምትፈልገው ነገር አለ ማለት እዚህ ጋር እኔ ካለኝ መረጃ ውጭ አንቺ መናገር የምትፈልጊው ነገር እንዳለ ነው አዚዛ ነግራኝ ይዛሽ ምንድን ነው እሱ? መናገር የምፈልገው ነገር ማለት ነው ጽጌ እህቴ ናት፣ የኔ እህት ናት። ከጽጌ ጋር እንደማንተዋወቅ ሆነን ነበረ እሷን ስናወራት የነበረው። ጽጌ እሷ የምታወራትን ነገር ለእኔ ታወራኛለች፣ እቺ መዲና የምታወራኝን ነገር ደግሞ ለጽጌ አውራታለሁ በመሀል ላይ ማለት ነው። እና በእኔ ላይ እሷ ለጽጌ የምታወራቸው ነገሮች ብዙ ነገሮች አሉ። አይተሻል ወይ? ጽጌ መታ ትመሰክራለች። ማታ ላይ እሷ መንግስት ሰራተኛ ስለሆነች ማታ ነው የምትገባው፣ አይመቻትም። አሁን ቀን አስገቢያትና ታወራለች። እሷም አንቺ አለቻት፣ አንቺ እንትን ብለሻል ወይ? እሷ ሰርታ የወጣችውን ነገር ታውቂያለሽ ወይ? እሱ የእሷን ስራ ታውቂ ነበር ወይ? ምን ስታረግ ታውቂ ነበር ወይ ትላት ነበር ለጽጌ። ታውቂያለሽ፣ ኢትዮጵያ ያለ ሰው ደግሞ እንትንም አይልም፣ ኢንተርኔቱ ሙሉ አይደለም። እንደገና ስልኩ ሪከርዱ ላይ በጣም ይቸገራሉ። እሷ ብዙ ነገር የምታውቀው ነገር አለ። እኔ ገብቼ ፌዝ ለፌዝ ከእሷ ጋር መፋጠጥ እፈልጋለሁ ነው የምትለው እሷ